የአውሮፓ እግር ኳስ ክለቦች ስብስባቸውን በማፈርጠም ሌላውን ለመደቆስና ዘዋሪነታቸውን ለማረጋገጥ በገንዘብ አቅማቸው ልክ ገበያውን እያመሱት ነው። የአርሰናሉ የግራ ክንፍ እግር ኳሰኛ ሊያንድሮ ትሮሳርድም ከአትሌቲኮ ማድሪድ፣ ከኢንተር ሚላን፣ ከኒውካስትል ዩናይትድ እና ከአስቶን ቪላ ጥያቄ ቀርቦለታል ተብሏል። ቤልጅማዊው ክንፈኛ በአርሰናል ቤት የ1 ዓመት ቀሪ ኮንትራት ቢኖረውም በክረምቱ የዝውውር መስኮት ሊለቅ ይችላል የሚሉ ጭምጭምታዎች መደመጣቸውን ተከትሎ ነው በርካታ የአውሮፓ ታላላቅ ክለቦች አይናቸውን በእሱ ላይ የጣሉት። ትሮሳርድ በተለይም በሜዳ ላይ ያለው ሁለገብነት በግራ ክንፍ በቀኝ እንዲሁም እንደ ሐሰተኛ 9 ቁጥር የመጫወት ብቃቱ ለአሰልጣኝ ሚኬል አርቴታ ትልቅ የስትራቴጂ አማራጭ ሆኖ ቆይቷል። ተጫዋቹ የግብ ዕድሎችን የመፍጠርና የማጠናቀቅ ብቃቱ ከፍተኛ ከመሆኑ የተነሳ ቡድኑ በሚጨነቅበትና ግብ በሚፈልግበት ወሳኝ ሰዓት ሁሌም ደራሽ ነው ይሉታል። የእንግሊዝ ስመጥር ስፖርት ሚዲያዎችና ተንታኞች ስለሱ ያላቸው ምስክርነት የላቀ ነው። ስካይ ስፖርትስ በአንድ ወቅት በትንተናው ትሮሳርድ በአርሰናል ቤት ውስጥ ካሉ እጅግ ብልህና ውጤታማ ተጫዋቾች አንዱ ነው፣ እሱ ወደ ሜዳ ሲገባ ቡድኑ ይበልጥ አደገኛና ቀጥተኛ ይሆናል ሲል አሞካሽቶታል። በተመሳሳይ ቢቢሲ ስፖርት በትልቅ መድረክ ላይ ያለውን የተረጋጋ ጨዋታ በማድነቅ በትልልቅ ጨዋታዎች ላይ ግብ የማስቆጠር አስደናቂ ተፈጥሮ ያለው በትልቅ ጫና ውስጥ እንኳ ውሳኔ አሰጣጡ እንከን የማይወጣለት ነው በማለት ገልጾታል። ሌላው ቀርቶ የቀድሞ የእግር ኳስ ኮከቦችና ተንታኞች እሱን የአርሰናል የድንገተኛ አደጋ ጊዜ ፈዋሽ እያሉ ይጠሩታል። የትሮሳርድ ልዩ ብቃት የሚለካው በጎል ብዛቱ ብቻ አይደለም፣ በሜዳ ላይ ባለው የስራ ባህልና ከኳስ ውጭ በሚያደርገው እንቅስቃሴ ጭምር እንጂ። የኳስ ቁጥጥር ክህሎቱ፣ በጠበበ ቦታ ውስጥ የሚያሳየው ቅልጥፍናና የተከላካዮቹን ትኩረት የመበተን ብቃቱ የአርሰናልን ማጥቃት ያሻሻለ ነበር ነው የሚባለው። አርሰናል ሊያንድሮ ትሮሳርድን የመልቀቅ ወይም የመያዝ ውሳኔ ላይ ሲደርስ የሚጋፈጣቸው ሁለት ተቃራኒ እውነታዎች አሉ። በአንድ በኩል ተጫዋቹ ለቡድኑ ያለው እጅግ ወሳኝ ሚና፣ በሌላ በኩል ደግሞ ከክለቡ የረጅም ጊዜ ስትራቴጂና ከገንዘብ ጥቅም አንጻር የሚነሱ ነጥቦች ናቸው። ትሮሳርድ ቡድኑ በተጨነቀበት ሰዓት ከቤንች ተነስቶ ጨዋታዎችን የመቀየርና ግብ የማስቆጠር ልዩ ብቃት አለው። እንዲህ አይነት አስተማማኝ ተጫዋች በገበያ ላይ በቀላሉ አይገኝም። በግራ ክንፍ በስተቀኝ እንዲሁም በ9 ቁጥር አጥቂ ቦታ ላይ ደርቦ መጫወት መቻሉ ለአሰልጣኝ ሚኬል አርቴታ ትልቅ የቅያሬ አማራጭ ይሰጣል። አርቴታ ለትሮሳርድ ታሪካዊ ዲሲፕሊንና የኳስ ውሳኔ አሰጣጥ ትልቅ ግምት አለው። በተለይ ቡድኑ ለዋንጫ በሚፎካከርበት በዚህ ሰዓት ልምድ ያላቸውን ተጫዋቾች ማቆየት ይፈልጋል። በሌላ በኩል ትሮሳርድ ዕድሜው እየገፋ የመጣ ተጫዋች ነው። አርሰናል ለሱ የሚቀርብለትን የገንዘብ ጥያቄ ተቀብሎ ዕድሜያቸው ለጋ የሆኑ ተጫዋቾችን ለማስፈረም ሊጠቀምበት ይችላል። ትሮሳርድ አሁንም ቢሆን በአርሰናል ቤት አብዛኛውን ጊዜ ጨዋታዎችን በቋሚነት የመጀመር ዕድሉ ዝቅተኛ ነው። በእያንዳንዱ ጨዋታ በቋሚነት ተሰልፎ የመጫወት ፍላጎት ካለው ሌላ ክለብ ይህንን ዋስትና ከሰጠው ራሱ ተጫዋቹ መልቀቅን ሊመርጥ ይችላል። ክለቡም በክረምቱ አዲስ ወጣትና ፈጣን የክንፍ መስመር ተጫዋች ለማስፈረም ካሰበ የፋይናንስ ሚዛኑን ለመጠበቅ ሲል ትሮሳርድን ለመሸጥ ሊገደድ ይችላል። በጥቅሉ አርሰናል ትሮሳርድን የመልቀቅ ፍላጎት ላይኖረው የሚችለው እሱን የሚተካ ተመሳሳይ ብቃት ያለው ተጫዋች በቅናሽ ዋጋ ማግኘት ከባድ ስለሚሆን ነው። ነገር ግን የቀረበው ገንዘብ መጠን ከፍተኛ ከሆነና ራሱ ተጫዋቹ በቋሚነት ለመጫወት መልቀቅ ፈልጋለሁ ካለ አርሰናል ዝውውሩን ሊፈቅድ ይችላል። አለበለዚያ ግን አርቴታ እሱን በቡድኑ ውስጥ ማቆየትን እንደሚመርጥ ይታመናል። አርሰናል ሞሮኮዊውን የፈረንሳይ ሊል ክለብ የ18 ዓመት አማካይ አዩብ ቦአዲን ለማስፈረም ያቀረበው የ60 ሚሊዮን ዩሮ ተቀባይነት እንዳላገኘ የተለያዩ የመረጃ ምንጮች ጠቁመዋል። ክለቡ 70 ሚሊዮን ዩሮ ይፈልጋል የተባለ ሲሆን ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ሪያል ማድሪድ እና ፒኤስጂ የተጫዋቹ ፈላጊዎች ናቸው መባሉ በመረጃው ተጠቅሷል። በፈረንሳይ ሊግ 1 ተሰጥኦዎችን በማፍራት ከሚታወቁት ክለቦች መካከል ሊል ቀዳሚውን ስፍራ ይይዛል ነው የሚባለው። በአሁኑ ሰዓት ደግሞ በክለቡ ብቻ ሳይሆን በመላው አውሮፓ የስፖርት ተንታኞችን ቀልብ የሳበ አንድ ድንቅ ወጣት አማካኝ ብቅ ብሏል። እሱም አዩብ ቦአዲ ነው። ገና በታዳጊነት ዕድሜው በፈረንሳይ እግር ኳስ ከፍተኛ ሊግና በአውሮፓ መድረኮች ላይ የሚያሳየው መረጋጋትና የጨዋታ ብስለት የታዳጊ የነገው የአውሮፓ እግር ኳስ ትልቅ ኮከብ ለመሆኑ ማረጋገጫ ነው ተብሎለታል። ቦአዲ በሜዳ ላይ ያለው ዋነኛ መለያ አቅም የጨዋታ ንባቡና አስደናቂው መረጋጋቱ ነው። ገና በ16 ዓመቱ በሊል ዋና ቡድን ውስጥ መጫወት የጀመረው ይህ አማካይ ኳስ በእግሩ ስር ስትሆን የሚኖረው መተማመን ዕድሜውን የማይመጥን ይሉታል። በሜዳው መሃል ላይ የሚፈጠሩ ከፍተኛ ጫናዎችን በቀላሉ የማምለጥ የጨዋታዎችን ፍጥነት የመቆጣጠርና የቡድኑን ማጥቃት የማስቀጠል ልዩ ችሎታ አለው ተብሎለታል። የኳስ ማከፋፈል ብቃቱና አርቆ አሳቢነቱ ሜዳውን በሰፊው አይቶ ቁልፍ የሆኑ ኳሶችን ወደፊት መስመር ለማድረስም ያስችለዋል። በታክቲክ ረገድ ቦአዲ ሁለገብ አማካኝ ነው። እንደ ተከላካይ አማካኝ ቁጥር 6 በመሆን የተቃራኒ ቡድንን ማጥቃት ማቋረጥና የመከላከል መስመሩን መደገፍ ይችላል። በተመሳሳይ ደግሞ ወደፊት በመጠጋት እንደ ቦክስ ቱ ቦክስ አማካኝ ቁጥር 8 የማጥቃት ሂደቶችን መሪ ሆኖ ያቀናጃል። ቁመቱ ረዘም ያለ
ክለብ መሆኑ በግንኙነቶችና በአየር ላይ ኳሶች ላይ የበላይነት እንዲኖረው የሚረዳው ሲሆን ይህንን አካላዊ ጥንካሬውን ከቴክኒክ ብቃት ጋር አቀናጅቶ ይዟል። አዩብ ቡአዲ ወደ አርሰናል ሊዘዋወር ይችላል የሚሉ ጭምጭምታዎች መኖራቸው ታዲያ በአርሰናል የረጅም ጊዜ ስትራቴጂ ውስጥ ፍጹም ትርጉም የሚሰጥ ነው። አሰልጣኝ ሚካኤል አርቴታ ወጣት በታክቲክ የበሰሉና ሁለገብ ተጫዋቾችን ማሳደግ ላይ ትልቅ ትኩረት አላቸው። ቡአዲ ወደ ኤምሬትስ የሚመጣ ከሆነ በአርሰናል የመሃል ሜዳ ክፍል ውስጥ ሊኖረው የሚችለው ታክቲካዊ ሚናና ጥቅሞቹም ብዙ ናቸው። አርሰናል በአሁኑ ወቅት በመሃል ሜዳው ላይ የኳስ ስርጭትን የሚያቀናጅ ጫናዎችን ሰብሮ መውጣት የሚችልና የጨዋታዎችን ፍጥነት መቆጣጠር የሚችል ተጫዋች በብዛት ይፈልጋል። ቡአዲ በአርሰናል የ4-3-3 አሰላለፍ ውስጥ እንደ ቁጥር 8 ሆኖ በመጫወት ከጀርባ ካለው ተከላካይ አማካይ ኳስ ተቀብሎ ወደፊት ለኦዲጋርድ ወይም ለክንፍ አጥቂዎች ማድረስ ይችላል። ዴክላን ራይስ ወደፊት በሚጠጋበት ጊዜ እሱ ከጀርባ ሆኖ መሃል ሜዳውን ማረጋጋትም ይችላል ይሉታል። የአርቴታ የጨዋታ ፍልስፍና ተጫዋቾች በተለዋዋጭነት እንዲጫወቱ ይፈልጋል። ቡአዲ እንደ አስፈላጊነቱ ወርዶ እንደ ቁጥር 6 ወይም ተከላካይ አማካይ መሆን ይችላል። ቡድኑ ይበልጥ ማጥቃት በሚፈልግበት ጊዜ ደግሞ ወደፊት በመጠጋት ማገዝ ይችላል። ይህ ሁለገብነት አርሰናል በረጅም የውድድር ዘመን ውስጥ በሚጋፈጣቸው የደካማነትና የጉዳት ዜናዎች ትልቅ መፍትሄ ይሆናል። ቡአዲ ገና የ18 ዓመት ወጣት በመሆኑ አርሰናል ጋር ሲመጣ ወዲያውኑ የመጀመሪያ አሰላለፍ ጫና አይኖርበትም። ልክ ክለቡ ዊሊያም ሳሊባን ወይም ጋብሪኤል ማርቲኔልን በጥንቃቄ እንዳሳደጋቸው ሁሉ ቡአዲም ከዴክላን ራይስ፣ ማርቲን ኦዲጋርድ እና ሚካኤል ሜሪኖ ጎን እየተጫወተ የፕሪሚየር ሊጉን የአካል ብቃትና ፍጥነት በቀላሉ እንዲላመድ ያደርገዋል። በጥቅሉ አዩብ ቡአዲ ወደ አርሰናል ቢመጣ ሚናው የወደፊቱ የመሃል ሜዳ መሪ መሆን ነው። በአጭር ጊዜ ውስጥ በብዙ ዋንጫ ፉክክር ላይ ላለው ቡድን ጥራት ያለው ቅያሬ አማራጭ ሲሆን በረጅም ጊዜ ደግሞ የአርሰናልን የመሃል ሜዳ ለረጅም ዓመታት በበላይነት ሊመራ የሚችል የረቂቅ ጥበብ ባለቤት ይሆናል። የአርሰናሉ አጥቂ ገብርኤል ጄሱስ ወደ ኤቨርተን ሊሄድ ነው የሚሉ መረጃዎች አሉ። ይህ ለአርሰናል ደጋፊዎችም ሆነ ለክለቡ አስተዳደር ትልቅ ታክቲካዊና ፋይናንሻዊ አንድምታ ያለው ጉዳይ ነው። ጄሱስ ከፍተኛ ተከፋይ ሆኖ ሳለ አቅሙ እየቀነሰ በመምጣቱ እሱን መልቀቅ ለአርሰናል የሚያስገኘው ዋነኛ እፎይታዎች ብዙ ናቸው። ጋብሪኤል ጄሱስ በአርሰናል ቤት ውስጥ ካሉ ከፍተኛ ተከፋይ ተጫዋቾች መካከል አንዱ ነው። በዓመት ከ13 ሚሊዮን ፓውንድ በላይ ለደመወዝ ብቻ ወጪ ይደረጋል እንደማለት ይሆናል። በአሁኑ ሰዓት በቋሚነት ለማይሰለፍና ተጽዕኖ ለቀነሰ ተጫዋች እንዲህ አይነት ከፍተኛ ደመወዝ መክፈል በፋይናንሻዊ መረጋጋት ላይ ጫና ይፈጥራል። እሱን መልቀቅ ይህን ግዙፍ የደመወዝ በጀት ነጻ ስለሚያደርግ ክለቡ በክረምቱ አዳዲስና ይበልጥ ውጤታማ የሆኑ ኮከቦችን ለማስፈረም ሰፊ የገንዘብ ዕድል ያገኛል። በሌላ በኩል ጄሱስ በቡድኑ ውስጥ እያለ አዲስ ውድ አጥቂ ማስፈረም የስኳር ጥልቀቱን ከማጨናነቁም በላይ የደመወዝ ሚዛኑን ያናጋል። ጄሱስን ወደ ኤቨርተን መሸኘት ግን ለአዲሱ መጪ አጥቂ ወዲያውኑ ምቹ የታክቲክ ቦታና ነጻ የ9 ቁጥር ማሊያ ለመስጠት መንገድ ይጠርጋል። የጄሱስ ትልቁ ጠላት ተደጋጋሚ የጉልበትና የጡንቻ ጉዳቶች ናቸው። ይህ ደግሞ አሰልጣኝ ሚካኤል አርቴታ በረጅም ጊዜ እቅዳቸው ላይ እሱን አምነው ስትራቴጂ እንዳይነድፉ ታክቲካዊ አለመረጋጋት ፈጥሮባቸዋል። ጄሱስ ሲለቅ አርቴታ በማጥቃት መስመሩ ላይ ይበልጥ ቋሚ፣ በአካል ብቃት ረገድ ጠንካራና አስተማማኝ በሆነ ተጫዋቾች ላይ ብቻ ትኩረት እንዲያደርግ እድል ይሰጠዋል። በአጠቃላይ ጋብሪኤል ጄሱስን ወደ ኤቨርተን መሸኘት ለአርሰናል ቁስልን አክሞ ወደፊት የመራመድ ያህል ነው። ተጫዋቹ ለአርሰናል የነበረው ውለታ የሚናቅ ባይሆንም አሁን ባለው የብቃት መውረድ ግን እሱን ማቆየት ከጥቅሙ ጉዳቱ ያመዝናል። ስለዚህ እሱን መልቀቅ ለአርሰናል ከፍተኛ የገንዘብ የታክቲክና የስነ ልቦና እፎይታን በመስጠት ቡድኑን ወደ ቀጣዩ የታላቅነት ምዕራፍ ለማሸጋገር ትልቅ ድጋፍ ይኖረዋል። በእርግጥ አርሰናል ከጄሱስ ሽያጭ 20 ሚሊዮን ፓውንድ ይፈልጋል። ኤቨርተን በበኩሉ ተጫዋቹን ቢፈልገውም ይህን ያህል ገንዘብ ላያወጣ ይችላል ነው የተባለው። ጄሱስ በአርሰናል ስብስብ ውስጥ ተቀያሪ ቢሆንም በኤቨርተን ቤት ግን የቡድኑ ኮከብና መሪ የመሆን ሙሉ አቅም አለው። የክለቡን የማጥቃት መስመር ጥራት በአንድ ደረጃ ከፍ የሚያደርገው ከመሆኑም በላይ ኤቨርተን በፕሪሚየር ሊጉ ላይ ይበልጥ ተወዳዳሪና አስፈሪ ቡድን እንዲሆን ትልቅ አቅም ይሆነዋል። ይህም ሁለቱ ክለቦች ተጫዋች የሚመዝኑበት መስፈርት አንድ አይነት ባለመሆኑ ነው። በሌሎች አጫጭር መረጃዎች አርሰናል የሪያል ሶሲዳዱን የክንፍ ተጫዋች አንደር ባርትኔቻን ለማስፈረም የ30 ሚሊዮን ዩሮ ጥያቄ ማዘጋጀቱን መረጃዎች ጠቁመዋል። ተጫዋቹ ግን 75 ሚሊዮን ዩሮ የውል ማፍረሻ ተለጥፎበታል ነው የተባለው። ባሬንቻ የተፈጥሮ የግራ ክንፍ ተጫዋች ቢሆንም በቀይ መስመር ላይም በተመሳሳይ ብቃት መጫወት የሚችል ሁለገብ ተጫዋች ነው። ተጫዋቹ ትልቅ መለያ ባህሪው ተከላካዮችን በአንድ ለአንድ ግንኙነት የማሳበድ ብቃቱ ነው ተብሏል። ኳስ ከእግሩ ጋር ተጣብቃ የምትሄድ ይመስላል የሚባለው ይህ እግር ኳሰኛ በጠበበ ቦታ ውስጥ በፍጥነት አቅጣጫ የመቀየርና ተከላካዮችን ጥሶ የመግባት ልዩ ተሰጥኦ አለውም ተብሏል።
ኳስ ሲቀበል ወደ ኋላ ወይም ወደ ጎን መጫወት አይወድም። ወዲያውኑ ወደ ተከላካዮች በመገስገስ ጫና መፍጠር የሚቀነው ቀጥተኛ ተጫዋች ነው ተብሎለታል። ከክንፍ ተነስቶ ወደ ውስጥ በመቁረጥ በስተቀኝ እግሩ አስደናቂ የሆኑ ኳሶችን ወደ ጎል መምታት ወይም አመች የሆኑ የጎል ኳሶችን ማመቻቸት ይችላል ተብሏል። በጥቅሉ ተጫዋቹ ገና ወጣት፣ እጅግ ተሰጥኦ ያለውና በአርቴታ እጅ ቢገባ ወደ ዓለም አቀፍ ኮከብነት ሊያድግ የሚችል ድንቅ የክንፍ መስመር ተጫዋች ነው። አርሰናል እሱን ለማስፈረም የሚያደርገው ጥረት ከተሳካ በረጅም የውድድር ዘመን ውስጥ በማጥቃት መስመሩ ላይ ፍጹም ተፈላጊ የሆነውን ፍጥነት፣ ጥራትና አስፈሪነት ይጨምርለታል ተብሏል። በሌላ አጭር መረጃ የአርሰናል ወጣት ተጫዋች ታን ንዋኔሪ በውሰት ውል ወደ ኒውካስትል ሊዛወር ነው የሚሉ ጭምጭምታዎች አሉ። የአርሰናል ቤት እጅግ ውድ ሀብት የሆነው የ19 ዓመቱ ታዳጊ ታን ንዋኔሪ በውሰት ወደ ኒውካስትል ዩናይትድ ሊያቀና ይችላል የሚለው ጭምጭምታ በደጋፊዎች ዘንድ ትልቅ ስጋትና ክርክር መፍጠሩ የሚጠበቅ ነው። ነገር ግን ነገሩን በጥልቀትና በሰከነ የታክቲክ ስሌት ከታየ ዝውውሩ ሊሳካ የሚችልበት እድልና ተጫዋቹ እየባከነ ነው ወይ ለሚለው ጥያቄ የሚኖረው ምላሽ የተለያየ መልክ አለው። ታን ንዋኔሪ በአርሰናል ቤት የወደፊት የውድድር ዘውድ ነው። ወደ ኒውካስትል በውሰት የመሄዱ ወሬ የመሳካት እድሉ አነስተኛ ቢሆንም ከተሳካ ግን ይበልጥ አብስሎ ለአርሰናል ዋና ማሽንነት ብቁ አድርጎ ለመመለስ የሚደረግ ስትራቴጂያዊ እቅድ እንጂ መባከል ሊባል አይችልም የሚሉ አስተያየቶች አሉ። ተጫዋቹ የእሱ የመጫወቻ ስፍራ በሌሎች በመያዙ ባለፈው የውድድር ዘመንም ለግማሽ ዓመት በውሰት መቆየቱ ይታወሳል።